አርዕስተ ዜና። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎችና የግል እጩዎች የሚገዙበትን የሥነ ምግባር ደንብ ይፋ አደረገ። በመደመር መንግስት የተነሳው የባህር በር ባለቤትነት ጥያቄ ኢትዮጵያዊ ህብረትን እያመጣ ይገኛል። የልዩ ዘመቻ እዝ በማንኛውም ሁኔታና ጊዜ ለሚሰጠው ህገ መንግስታዊ ተልእኮ ዝግጁ መሆኑን አስታወቀ። ተፈናቃዮችን ወደ ቀያቸው ለመመለስ የፌዴራል መንግስት የጀመራቸው አበይት ክንውኖች ተጠናክሮ እንዲቀጥል ተጠየቀ። የትግራይ ክልል ተወላጆች ሰላም ለህዝባችን፣ ለውጥ ለመጪው ተስፋችን በሚል መሪ ቃል ውይይት አካሄዱ። አርዕስተ ዜናዎቹን አስቀድመናል። ጤና ይስጥልን። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎችን፣ መረጃዎችን ከቦታው ከሁነቱ ቦታ የምናደርሳችሁ ጊዜ እንደዚሁ ተዘጋጅቷል። ለአብነትም የኢትዮጵያ ብሔራዊ ምርጫ ቦርድ ተወዳዳሪ የፖለቲካ ፓርቲዎች እና የግል እጩዎች የሚገዙበትን የሥነ ምግባር ደንብ ይፋ አድርጓል። በዚህ ጉዳይ ላይ ባልደረባችን ምንተስኖት ይልማ ከአዲስ አበባ ወደ ኋላ ላይ ተጨማሪ መረጃ ያደርሰናል። በሌላ በኩል ልዩ ዘመቻ እዝ በማንኛውም ሁኔታና ጊዜ ለሚሰጠው ህገ መንግስታዊ ተልእኮ ዝግጁ መሆኑን አስታውቋል። በዚህ ጉዳይ ላይ ደግሞ ወደ ኋላ ላይ ተመስገን እንዳለ ከሐዋሳ በቀጥታ መስመራችን ላይ የሚያደርሰን ይሆናል። ተፈናቃዮችን ወደ ቀያቸው ለመመለስ የፌዴራል መንግስት የጀመራቸው አበይት ክንውኖችም ተጠናክረው እንዲቀጥሉም ተጠይቋል። በዚህ ጉዳይ ላይ ደግሞ ቴዎድሮስ አለማየሁ ባልደረባችን ከአዲስ አበባ በቀጥታ መስመራችን ላይ መረጃ የሚያደርሰን ይሆናል። ከዜናዎቹ ጋር ሰለሞን መልሳን ነኝ። አብራችሁን ቆዩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰባተኛውን ጠቅላላ ምርጫ አሳታፊና በእውቀት ላይ የተመሰረተ ለማድረግ ሀገራዊ ኃላፊነቱን ለመወጣት አስፈላጊውን ዝግጅት አድርጓል። የመራጮችን ግንዛቤ የሚያሳድጉ የምርጫ አስተምህሮ ይዘቶች፣ በምርጫው የሚሳተፉ የፖለቲካ ፓርቲዎች ፕሮግራማቸውን ለሕዝብ የሚያስተዋውቁባቸው የአንድ ለአንድ ውይይቶች እንዲሁም በፖለቲካ ፓርቲዎች መካከል የሚደረጉ የአማራጭ ሐሳብ ማቅረቢያ ክርክሮችን፣ ዜናዎችን፣ ፕሮግራሞችና ዶክመንተሪዎችን በቴሌቪዥን በሬዲዮና በኢቢሲ ዶት ስትሪም አማራጮች ያደርሳል። በቅርቡ ይጠብቆን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ወደ ቀዳሚው ዜናችን ተሻግረናል። የሰለጠነ የምርጫ ስርዓት ለማድረግ ስርዓትና ደንብ ስለሚያስፈልግ የምርጫ ስነ ምግባር ደንብ ተዘጋጅቷል ሲሉ የብሔራዊ የምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ ገለጹ። በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎች የመወዳደሪያ ምልክት ማስተዋወቂያና የእጩዎች የሥነ ምግባር ደንብ መፈረሚያ መርሃ ግብርም ተካሂዷል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ምንተስኖት ይልማ በቀጥታ መስመራችን ላይ ይገኛል። በዚህ የሥነ ምግባር ደንብ መፈራረሚያ መድረክና የመወዳደሪያ ምልክት ማስተዋወቂያ መርሃ ግብር በፖለቲካ ፓርቲዎች የተነሱ ሀሳቦችና ስለ አጠቃላይ መርሃ ግብሩ መረጃ ብታጋራን ምንተስኖት። አመሰግናለሁ ሰለሞን። በሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎችና በግል የሚወዳደሩ እጩዎች ዛሬ የልዩ ምልክቶቻቸውን የሚወዳደሩበትን ምልክትና የስነ ምግባር ደንብ የመፈራረም መርሃ ግብር ተካሂዷል። በዚህ የመርሃ ግብር ላይ የተገኙት የብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ እንደገለጹት የሰለጠነ ምርጫ ለማድረግ የስነ ምግባር ደንብ መዘጋጀቱን አስታውቀዋል።
በዚህም የስነ ምግባር ደንብ መሰረት ምርጫ እንደሚካሄድና ሁሉም ተፎካካሪ የፖለቲካ ፓርቲ ለዚህ የስነ ምግባር ደንብ ተገዢ መሆን እንደሚገባውም አመላክተዋል። እንግዲህ በዛሬው መርሃ ግብር 48 የፖለቲካ ፓርቲዎች ተገኝተው ልዩ ምልክቶቻቸውን አስተዋውቀዋል። እንዲሁም የስነ ምግባር ደንቡ ላይ ተፈራርመዋል ማለት ነው። እንግዲህ ይህ የስነ ምግባር ደንብ እኩል የመወዳደሪያ ሜዳ እንዲኖር ያስችላል። ሰባተኛው ጠቅላላ ምርጫ በተፎካካሪ ፓርቲዎች መካከል እኩል የመወዳደሪያ ሜዳ እንዲኖር የሚያስችል መሆኑ በመድረኩ ተነስቷል። ከዛ በተጨማሪ መራጮችም በእውቀት ላይ የተመሰረተ ምርጫ እንዲያደርጉ የሚያግዝና የመራጮችን ነጻነትም እንደዚሁ የሚያከብር መሆኑን እንደዚሁ በመድረኩ ተነስቷል። የምርጫው ሂደት እና ውጤቱንም ተአማኒ እንዲሆን የሚያስችል ነው። ይህ የስነ ምግባር ደንብ መፈራረማቸውና ፓርቲዎች በዚህ የስነ ምግባር ደንብ መመራት መቻላቸው የምርጫውን ሂደትና ውጤቱን ተአማኒ እንዲሆን የሚያደርገው መሆኑ ተመላክቷል ማለት ነው። በህዝብ ፍላጎት ላይ የተመሰረተ መንግስትም ለመመስረት የሚያስችል ቅቡልነት ያለው ሂደት እንዲኖር የራሱን ሚና ይጫወታል ሲሉ በመድረክ ላይ የተገኙ ተፎካካሪ የፖለቲካ ፓርቲ አመራሮችም እንደዚሁ ተናግረዋል። እንግዲህ ይህ የስነ ምግባር ደንብ ውጤታማ እንዲሆን ሁሉም ባለድርሻ አካላት የራሱን አበርክቶ እንዲጫወት ሚናውን እንዲጫወት የተፎካካሪ የፖለቲካ ፓርቲዎችም እንደዚሁ መልእክታቸውን አስተላልፈዋል። ምርጫው እንግዲህ ከቅድመ ምርጫ ጀምሮ በምርጫ ወቅት የሚደረጉ እያንዳንዱ ሁነት ከምርጫም በኋላ የድምጽ ቆጠራ ሂደቱ ከተጠናቀቀም በኋላ የምርጫ ቦርድ ከሚያወጣው መግለጫ ውጪ የፖለቲካ ፓርቲዎች በዚህ የስነ ምግባር ደንብ እንዲመሩ የሚያስችል ነው የሚል ነው ያለኝ መረጃ። አመሰግናለሁ ምንተስኖት፣ መልካም ጊዜ። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ማህበራዊ ፍትህ ላይ የፖሊሲ አማራጭ ይዞ እንደሚቀርብ አስታወቀም። ፓርቲው ወጣቶችን፣ ሴቶችንና ሌሎች የማህበረሰብ ክፍሎችን በእጩነት እንደሚያቀርብም የፓርቲው ሊቀመንበር ዶክተር ራሄል ባፌ ተናግረዋል። ወንድማገኝ ኃይሉ ዝርዝሩን ያቀርበዋል። ምርጫ የሀገር ሉዓላዊነት በህዝብ ፈቃድ የሚጸናበት በድምፅ ሀገር ይገነባል የሚባለው የዲሞክራሲ እሴት በተግባር የሚታይበት መድረክ ነው። ዲሞክራሲያዊ ምርጫ ሰላማዊ የስልጣን ሽግግር ዋስትና፣ የብዝሃነት መስተናገጃ፣ የህዝብ የስልጣን ባለቤትነትን ማረጋገጫም ድልድይ ነው። መራጮች በስሜት ሳይሆን በእውቀት፣ በግርግር ሳይሆን በሀሳብ የበላይነት ተመስርተው በሚሰጡት ድምፅ የሚመኟትን ሀገር መልክ የሚወስኑበት ነው። የኢትዮጵያ ቴሌቪዥን የፖለቲካ ፓርቲዎች ያላቸውን አማራጭ የፖለቲካ ርዕዮተ ዓለምና የፖሊሲ አማራጮቻቸውን ይዘው ወደ ህዝብ ይቀርቡ ዘንድ የሀሳብ ገበያውን ክፍት አድርጓል። በዚህ መሰረት የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ለምርጫው ያደረገውን ዝግጅት ማስተዋውቋል። ፓርቲው የሀገሪቱን የኢኮኖሚና የፖለቲካ ችግሮች ለመፍታት ማህበራዊ ፍትህ ላይ ያተኮረ የፖሊሲ አማራጭ ይዞ እንደሚቀርብ የፓርቲው ሊቀመንበር ዶክተር ራሄል ባፌ ተናግረዋል። ሀገራችን እስካሁን ባለፈችበት መንገድ ስናይ የሀገሪቱ ኢኮኖሚ በህገወጥነት እና በፊት ከነበረው ደግሞ አንድ የአመራር ስርዓት ጋር አያይዘን ስናይ ሰፊ ቢዝነሶች በመንግስታዊ ተቋማት ለምሳሌ ሰፊ ቢዝነሶች በኢህአዴግ የተያዙ ይሆኑና ሰፊው የኢትዮጵያ ህዝብ በአብላጫነት የሀብቱ ባለቤት አይሆንም። በአብላጫነት በስርዓቱ እጅ ሀብት ይኖርና እኩል ሀብትን ሼር የማድረግ ሀገርን በጋራ የማሳደግ ነገር አይታይበትም እና የቢዝነስ እንቅስቃሴው በበላይነት በተወሰኑ ሰዎች በተወሰኑ የስርዓቱ ቁንጮችና በተወሰኑ ሰዎች እጅ ይሆንና አብዛኛው የሀገሪቱ ህዝብ ከድህነት ወለል በታች ይሆናል፣ ራሱን ሳይችል ይቀራል። እሱንም ኮንቴክስት ከማየት ጭምር ነው የፍትህ መጥፋት፣ የሀብት እኩል ተደራሽነት አለመኖር። ይሄ ነገር በማህበራዊ ፍትህ ሊፈታ ይችላል። ፓርቲው ወጣቶች፣ ሴቶችና አካል ጉዳተኞችን ያካተተ እጩዎችን እንደሚያቀርብም ገልጸዋል። እስካሁን ለምርጫ ቦርድ ባቀረብነው ሰነድ መሰረት ወደ 439 እጩዎች አሉን እና የምንወዳደረው በበርካታ
ክልሎች ነው። ላይክ ወደ 9 ክልሎችና 2 ከተማ አስተዳደሮች ላይ እንወዳደራለን። ወጣቶችን፣ አካል ጉዳተኞችን፣ ሴቶችን ኢንክሉድ ያደረገ ነው። እነሱን በአካታችነት እናያለን። የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ኢሶዴፓ 7ኛው ጠቅላላ ሀገራዊ ምርጫ ነፃ ፍትሐዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ምኞቱንም ገልጸዋል። የልዩ ዘመቻ እዝ 65ኛ ዓመት ክብረ በዓሉ ምክንያት በማድረግ ወታደራዊ ትርኢት አካሂደዋል። እዙ በየብስ የአየር ወለድ ዝላይ፣ የገመድ ዝላይ፣ የተኩስና የከተማ ላይ ውጊያ ትርኢት ነው ያካሄደው። ይህ ትርኢት እዙ በማንኛውም ሁኔታና ጊዜ ለሚሰጠው ህገ መንግስታዊ ተልእኮ የመፈጸም አቅሙን የሚያመላክት ነው ተብሏል። እዙ በሰጠው በሰው ሰራሽና ተፈጥሯዊ አደጋዎች በሚያጋጥሙ ጊዜ ፈጣን ምላሽ በመስጠት አደጋን የመቀነስና የመከላከል ስራዎችን ሲሰራ ቆይቷል። ይህ ትርኢትም የውጊያ ዝግጁነቱን የሚያረጋግጥ መሆኑን የልዩ ዘመቻ እዝ አስታውቋል። 65ኛ ዓመትን ምክንያት በማድረግ የልዩ ዘመቻ እዝ የተለያዩ ትርኢቶች ያካሄደ ሲሆን የፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የተለያዩ የስራ ክፍሎችን የሚመሩ ጄኔራል መኮንኖችም ተገኝተዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ተመስገን እንዳለ በቀጥታ መስመራችን ላይ ነው የሚገኘው። እንደምንላሃል እንግዲህ በወታደራዊ ትርኢቱ በጣም አስገራሚ ነበረ። የእዙን አጠቃላይ ዝግጁነትና ብቃት እንደዚሁ ደግሞ ጀግንነት የሚያሳይ መሆኑን እኛም በቀረብ ሲል በቀረበልን ፊልም ተመልክተነዋልና የተላለፉ መልእክቶች ምን ይመስላሉ? እንግዲህ አመሰግናለሁ ሰለሞን፣ አንተም እንደምን ዋልክ። አጠቃላይ እንግዲህ እንደሚታወቀው የልዩ ዘመቻዎች እዝ ሰሞኑን በተለያዩ ስርዓቶች ነው እንግዲህ በዓሉ ሲከበር የሰነበተው ማለት ነው። በትናንትናው ዕለትም የተለያዩ የአውደ ርዕይ ስነ ስርዓቶች ተካሂደዋል፣ የመጽሐፍ ምረቃም ተካሂደዋል። በዛሬው ዕለት ግን ቀደም ሲል አንተም በዋነኝነት እንዳነሳኸው የቶክስ ትርኢት በተለይም ደግሞ የማድረግ አቅማቸውንና በተለይ ወታደሮች እስካሁን ድረስ ሲሰለጥኑ የነበረውን በተግባር ያሳዩበት ትርኢት ነበረ። የከተማ ላይ ቶክስ እንደዚሁም የገመድ ዝላይ እና በባህር ላይም እንደዚሁ የመሻገር ስነ ስርዓቶችን እና ትርኢቶችን የታዩበት ነው የነበረው። አጠቃላይ እንግዲህ በነበረው ቀደም ሲልም እንዳነሳው አጠቃላይ የልዩ ዘመቻዎች እዝ የተሰጠው ግዳጅ በዋነኝነት በተፈጥሮና ሰው ሰራሽ አደጋዎች በሚገጥሙት ጊዜ ፈጣን ምላሽ መስጠት ነው። እንደሚታወቀው ፈጣንና እንደዚሁም በየትኛውም ሁኔታና ጊዜ ለሚፈጠሩ ችግሮች ሰው ሰራሽም ሆነ እንደዚሁም የተፈጥሮ አደጋዎች ከዚህ ቀደምም እንግዲህ በተለያዩ አካባቢዎች እናስታውሳለን። በአዋሽ በተለያዩ ጊዜ የውሃ ሙላት በሚገጥም ጊዜ ፈጥኖ የሚደርሰው ይህ ኃይል ነው። አሁን ደግሞ ቀጣይ ለሚገጥሙት እና ለሚሰጠው የህገ መንግስታዊ ተልእኮ ግዳጁን በአግባቡ መወጣት የሚያስችለውን አቅም ነው ያሳየው። እንግዲህ ይህን አቅሙ ሲያሳየው የነበረው ዝግጁነት ምን ይመስል ነበር የሚለውን ያሳዩት ቀደም ሲልም እንዳገለጽከው ማለት ነው የተገኙት የኢፌዴሪ ጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የተለያዩ እዞችንና መምሪያዎችን የሚመሩ ጄኔራል መኮንኖች ተገኝተው እንግዲህ በቀጣይም ይህ ወታደራዊ ግዳጃቸውን እንዴት ነው ሊወጡ የሚችለውን የሚለውን በተግባር የተመለከቱበት ሁኔታ ነው የነበረውና አጠቃላይ የወታደሮች ቁመናንም ስንመለከተውና ግዳጃቸውንም በምን መልኩ እንደሚወጡ ያሳዩበት ሁኔታም ቀጣይ በሀገራችን ለሚገጥማት የትኛውም አይነት ተፈጥሯዊ የሆነ እንደዚሁም ሰው ሰራሽ አደጋዎች ቢገጥሙ በፍጥነት ችግሩን ለመፍታት የሚያስችላቸው ወይም ደግሞ አደጋን መቀነስ የሚያስችላቸውን አቅም ነው ያሳዩት ማለት ነው። እንግዲህ ወታደራዊ ትርኢቱ ወደ ኋላም እንደዚሁ ከሰዓት የሚቀጥል ነው የሚሆነው። የተለያዩ ዝግጅቶችም የሚኖሩት ነው የሚሆነው። ግን በአጠቃላይ ያው ሀገራችን እንደሚታወቀው በተለያዩ ጊዜ በችግሮች በሚገጥሟት ጊዜ ይህ ኃይል ተፈጥሮም እንደዚሁም የሰው ሰራሽ አደጋዎችን በሚገጥሙ ጊዜ በፍጥነት ምላሽ የሚሰጥ ኃይል ነው። ከሀገር ውስጥ ብቻ ሳይሆን በውጭም እንደዚሁ በሰላም ማስከበር ተልእኮ ውስጥ ማለት ነው። ይህ ኃይል በጣም ትልልቅ ግዳጆችን ሲወጣ የቆየ ነው። በተለይ ደግሞ በጸረ ሽብር ስራዎች ውስጥ እና ትግል ውስጥ ደግሞ ትልቅ ሚናን ሲወጣ የነበረና ፈጣን ምላሽን ሲሰጥ የነበረ ሀገራችን ኢትዮጵያም ደግሞ እንደዚሁ በሰላም አስከባሪ ተልእኮ ላይ ትልቅ ስም እንዲኖራት ያደረገ እዝም ጭምር ነውና 65 ዓመት ውስጥ እንግዲህ በርካታ ሁኔቶች እንደ ሀገራችን ተከስተዋል። በዚህ ውስጥ እንግዲህ ችግሮችን በመቀነስ ረገድ አደጋዎች ይከሰታሉ፣ ግን አደጋዎች የሰፋ እንዳይሆን ፈጥኖ ምላሽ በመስጠት ረገድ ትልቅ ስራን ሲሰራ የነበረ እዝ ነው። እንግዲህ ይህ እዝ ስንል እንደ መነሻ ስናደርገው አጠቃላይ ቀይ መለዮ ለባሾች ብለን መግለጽ እንችላለን። በውስጣቸውም ኮማንዶ አለ፣ አየር ወለድ አለ፣ እንደዚሁም ደግሞ ልዩ ኃይል ወይም ስፔሻል ፎርስ የምንለው ኃይል በዚህ ውስጥ የተካተተ ነው በልዩ ዘመቻዎች እዝ ውስጥና አጠቃላይ እንግዲህ ሰፋ ያሉ ስነ ስርዓቶች ነው በዚህ ሐዋሳ እየተካሄደ ያለው። ወደ ኋላም ሌሎች መረጃዎችን የምናደርሳቸው ነው የሚሆነው።
ሰለሞን አመሰግናለሁ። በእኔ በኩል ዘጋቢያችን ተመስገን እንዳለ ከሐዋሳ አመሰግናለሁ። ተፈናቃዮችን ወደ ቀያቸው ለመመለስ የፌዴራል መንግስት የጀመራቸው አበይት ክንውኖች ተጠናክሮ እንዲቀጥል ተጠየቀ። ከተለያየ የፖለቲካ አስተሳሰብ የተውጣጡ የትግራይ ክልል ተወላጅ ለውጥ ፈላጊዎች ሰላም ለሕዝባችን ለውጥ ለመጪው ተስፋችን በሚል መሪ ቃል ውይይት አድርገዋል። በዚህ ውይይት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳን ጨምሮ በትግራይ የሚንቀሳቀሱ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና ወጣቶችም ተገኝተዋል። በጉዳዩ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ቴዎድሮስ አለማየሁ እዚሁ አዲስ አበባ በቀጥታ መስመራችን ላይ ይገኛል። እንደምንዋል ቴዎድሮስ። ሰላም ለሕዝባችን ለውጥ ለመጪው ተስፋችን በሚል መርህ የተካሄደው ውይይት ብዙ ሀሳቦች እንደሚስተጋቡበት ይጠበቃልና ምን ሀሳቦች ተነሱ? አመሰግናለሁ ሰለሞን። እንግዲህ ቀደም ሲል በመግቢያ ለመግለጽ እንደሞከርከው በተለይ የሰላም ጉዳይ ሲነሳ ብዙ ትሩፋት እንዳሉት በተደጋጋሚ ሲገለጽ ይታወሳል። ነገር ግን ይህንን ሰላም እውን ለማድረግ ደግሞ ከፍተኛ ፈተና የሆነበት ሁኔታዎች ደግሞ የተፈጠሩበትን ወቅቶችን ማስታወስ ይቻላል ማለት ነው። ከምንም በላይ ደግሞ በሀገራችን በቅርቡ በሰሜኑ አካባቢ አጋጥሞ የነበረው የህግ ማስከበር ሂደት የተመለከተ በርከት ያለ መስዋዕትነት የተከፈለበት እንደሆነ ይታወቃል። ከዛ መስዋዕትነት እንግዲህ ትልቁ ምክንያት ምንድን ነው የሚል በተደጋጋሚ እንግዲህ በአካባቢ የሚገኙ ወጣቶች ሲነሳ የነበረበት ሂደት ነበረ። ለዚህ ምክንያት ምንድን ነው የሚል ላለፉት ዓመታት እንግዲህ የትግራይ ወጣት፣ የትግራይ ሲቪክ ማህበራት፣ የትግራይ ፖለቲከኞችና መሰል ተቋማት ማለት ነው በዚህ ጉዳይ ላይ ሲመክሩ የነበረበት ሂደት ነበረ። እንግዲህ ቀደም ሲል ገለጽከው አንተም እንግዲህ የዛሬው መድረክ ከምንም በላይ ሰላም ለህዝባችን ለውጥ ለመጪው ተስፋችን በሚል መሪ ቃል በዛሬው ዕለት በአዲስ አበባ ከተለያዩ የፖለቲካ አስተሳሰቦች የተውጣጡ የትግራይ ተወላጆች፣ ፖለቲከኞች እንዲሁም ደግሞ የሲቪክ ማህበራትና ወጣቶች ናቸው። በተለይ ደግሞ በዚህ ጦርነትም ተሳትፎ የነበራቸው ወጣቶችም እንግዲህ እዚሁ መድረክ ላይ የተገኙበት ሂደት ነበረ። እውነት ለመናገር በዚሁ መድረክ ሲያነሷቸው እንደሰማሁት በነበረው ጦርነት በጣም ከፍተኛ የሆነ ቁጭት እንደነበራቸውና ምክንያቱም መድረሻውም ዓላማውም ባልታወቀ ጦርነት ላይ መሳተፋቸው ከፍተኛ ቁጭት እንደፈጠረባቸው የሰማሁበት ሂደት ነበረ። እሱ ብቻ አይደለም እንግዲህ እንደሚታወቀው ይሄ ጦርነት ቀደም ሲል መግለጽ እንደሞከርኩት በርከት ያለ መስዋዕትነት ያስከፈለበት ሂደት ነበረ። ሁለት ወንድማማቾች ላይ የተፈጠረ አለመግባባት እንደሆነ ይታወቃል። ይህ አለመግባባት ቁጭ ተብሎ በእስክርቢቶ መነጋገር ሲገባ በአንጻሩ ግን ባልተፈለገ ሁናቴ ወደ ጦርነት ተገብቶ ጦርነት ፈላጊዎች ጠማቂዎች ለፈጠሩት ክፋት ግብአት መሆናቸው በጣም እንዳዘኑ የተመለከቱ ሀሳቦች ተነስተዋል። እንግዲህ በዋናነት የዚህ መድረክ ዋና ዓላማው ምንድን ነው? አሁን ላይ ጦርነት ጨርሶ አያስፈልገንም ነው። ባለፉት ዓመታት እንደሚታወቀው የትግራይ እናት ባላወቀችውና በማትፈልገው ሁናቴ አንድም ሁለት ሶስቴ የሀዘን ልብስ እንድትለብስ የተገደደችበት ነበረ። ይሄ ለአንዴና ለመጨረሻ ጊዜ ይበቃል የሚል መነሻ አለው። ከምንም በላይ ደግሞ በሰላም እንጂ በጦርነት የሚፈታ ምንም አይነት ነገር እንደሌለ ከኛ በላይ ማሳያ የለም የሚል አንዳንድም አካል ጉዳት የደረሰባቸው በዛ ጦርነት ላይ ደግሞ ያዩት አስከፊ ነገር በዚሁ መድረክ ላይ ሲያነሱ የነበሩ ወጣቶች ሲገልጹ የነበረበት ሂደት ነበረና እንደነዚህ አይነት ነገሮች ቦታ እንደሌላቸው የተመላከቱበት ትልቅ መድረክ ነበረ። ወጣቶችም እንግዲህ በርከት ያለ ቁጥር ያላቸው ወጣቶች ናቸው እዚህ የተገኙት። ቀደም ሲል እንደገለጽኩልህ ይሄ ቁጭት እውነት ለመናገር ወደፊትም እንደዚህ አይነት ነገር እንዳይፈጠር በጣም ከፍተኛ ጥንቃቄ መደረግ እንዳለበትም ሲያሳስቡ የነበረበት ሂደት ነው የነበረው። በነገራችን ላይ በዚህ መድረክ ላይ የተገኙት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳም ለመነሻ የሚሆን ሀሳብ 30 ደቂቃ የፈጀ ንግግር አድርገዋል። እንግዲህ በንግግራቸው በርከት ያሉ ሀሳቦች ናቸው ያነሱት። ከምንም በላይ አሁን የትግራይ ሕዝብ ካሁን ቀደም ከነበረው የሰላም ማስከበር ሂደት ወጥቶ ወይ ደግሞ ከነበረው የጦርነት አባዜ ወጥቶ ሰላማዊ የሆነ እንቅስቃሴ እንዲኖረው የልማት ስራዎችን እንዲሰራና ወደ ልማቱ እንዲመለስ በማድረግ ረገድ ሊደረጉ የሚገባቸውን ነገር እንዲደረጉ የፕሪቶሪያው ስምምነት ከፍተኛ አስተዋጽኦ እንደነበረው አነስተዋል። የፕሪቶሪያው ስምምነት ዝም ብሎ የፕሪቶሪያ ስምምነት ተብሎ ሊታለፍ የሚገባው ሳይሆን በዛን ሰዓት በርከት ያሉ ችግሮችን አልፈን ይሄንን የሰላም አየር እንድንተነፍስ ያስቻለንን ስምምነት መፈረማችን ማንኛውም ትግራዋይ ሊያሰምርበት የሚገባ ጉዳይ እንደሆነ ያነሱበት ሂደት ነበር። እንግዲህ የፌዴራል መንግስትም ይሄ የፕሪቶሪያው ስምምነት እንዲተከበር በአንድም በሌላ መንገድ እንግዲህ በተለያዩ መድረኮችም ሲያነሳ የነበረበት ሂደት አለ። በትግራይ ክልል ብቻ ያሉ ጉዳዮች ሳይሆን በተለያዩ የሀገሪቱ አካባቢዎች በተለይ ብረት አንግበው የሚንቀሳቀሱ አካላትን ሰላማዊ የሆነ ውይይት አድርገው ሀሳባቸውን በሀሳብ ማሸነፍ የሚችሉበትን መንገድ በመፍጠር ረገድ የፌዴራል መንግስት ያደርጋቸው የነበሩ እንቅስቃሴዎችን ማንሳትና ማስተዋል ይቻላል።
ይታወቃል። በፓርላማ በተለያዩ አጋጣሚዎች ሲያነሳ የነበረበት ሂደት አለ። ይሄም እንግዲህ የፕሪቶሪያው ስምምነት የኢትዮጵያ መንግስት የፌዴራል መንግስት እውን እንዲሆን ከፍተኛውን አስተዋጽኦችን ሲያደርግ ነበር። ከምንም በላይ ተፈናቃዮችን ወደ ቀያቸው የመመለስ ስራዎች ላይ ብዙ ስራዎች ሲሰራ ነበረ። በአንጻሩ ግን በዛኛው ወገን ያሉ አካላት ይህን እንዳይተገበር ከፍተኛ የሆኑ የአሻጥር ስራዎች ሲሰሩ እንደነበረ በዚሁ በመድረኩ የተነሳበት ሂደት ነበረ ማለት ነው። አሁንም ቢሆን እነዚህ ተፈናቃዮች ወደ ቀያቸው የመመለስ ስራ የፌዴራል መንግስት የጀመራቸው ስራዎች አሉ። እነሱን አጠናክሮ በመቀጠል ተፈናቃዮች ወደ ቀያቸው እንዲመለስ አጠቃላይ አካባቢውና ክልሉም የሰላም አየር የሚተነፍስበትን ሁናቴ በመፍጠር ረገድ የፌዴራል መንግስት የጀመራቸውን ስራዎችን አጠናክሮ መቀጠል አለበት። አሁንም እነዚህ ለውጥ ፈላጊ የትግራይ ተወላጆች ለውጡ እውን እንዲሆን ተግባራዊ እንዲደረግ የትም የኢትዮጵያ አካባቢዎች ያሉትን የሰላም ትንፋስ የተለያዩ መሰረተ ልማት ግንባታዎች በትግራይ ክልልም እውን እንዲደረጉ ፍላጎት እንዳላቸው፣ በአንጻሩ ጦርነት የሚባል ነገር ወደ አእምሯቸው ወደ ሳቢያቸውም እንዲመጣ እንደማይፈልጉ በስፋት የተንጸባረቀበት ቁጭት የተሞላበት መልእክት የተላለፈበት ነበረ ማለት ነው። በአጠቃላይ ግን ይህን ተመልክቶ ጭር ሲል አልወድም አይነት እንቅስቃሴ የሚያደርጉ አካላት ከዚህ ተግባራቸው ሊቆጠቡ ይገባል የሚል ሀሳብ አነስተዋል። በመጨረሻ እንግዲህ ሰለሞን ምናልባት በቅርቡ በአንድም በሌላ መንገድ የምንሰማቸው በተለይ የሻዕቢያ መንግስትና ሌሎችም የኢትዮጵያ ታሪካዊ ጠላቶች ኢትዮጵያ ሰላም እንዳታገኝ ከተለያዩ የውስጥም የውጭም ባንዳና ባዳ ተቀናይቶ ከፍተኛ የሆነ የሴራ ስራዎች ሲሰሩ እንደነበረ ይታወቃል። በዚህ መድረክ ላይም የተሰመረበት ትልቁ ጉዳይ ይሄ ነው። ማንኛውም የትግራይ ተወላጅ ሆነ ማንኛውም ኢትዮጵያዊ ሆነ ከነዚህ ታሪካዊ ጠላቶቻችን ጋር በማበር ሰላም አመጣለሁ የሚል እሳቤ ካለው ተሳስቷል፣ ከዚህ እሳቤ መውጣት አለበት የሚል በአጽንኦት የተሰጠ ቃል ነው። ይህን ለማድረግ ግን ሻዕቢያም ይሁን ሌሎችም አካላት እንደዚሁ ተቀናጅተው እየሰሩ ያለበት ሂደት አለ። እሱ ብቻ አይደለም። በትግራይ የተለያዩ አካባቢዎች ገብቶ የሻዕቢያ መንግስት ወጣቶችን እያፈነ ያለበት ሂደት አለ። ይሄ ደግሞ ለአንዴና ለመጨረሻ ጊዜ ሊገታ እንደሚገባና የፌዴራል መንግስትም እዚህ ላይ በትኩረት ከአካባቢው ማህበረሰብ ከህዝቡ ጋር በመቀናጀት መስራት እንዳለበት ያመላከቱበት ሁናት ያለ። ከምንም በላይ ደግሞ የዲያስፖራው ማህበረሰብ በተለይ ባለፉት የህግ ማስከበር ጊዜ በማወቅም ይሁን ባለማወቅ በአንድም በሌላ መንገድ ሲሰራችሁ ከነበሩ ስህተቶች መታረም እንዳለበት አሁን ላይ እውነቱ ምን እንደሆነ የታወቀበት ሂደት አለ። እውነቱን ካወቅን ደግሞ ሰላማዊ የሆነ ትግል ብቻ ላይ ትኩረት አድርጎ መስራት እንዳለበት በዚህ በመድረኩ ላይ የተንጸባረቀበት ሂደት ነው ያለው። ሰፋ ያሉት ጉዳዮችን ደግሞ በምሽቱ የዜና ወጃ ይዘን እንቀርባለን። ሰለሞን፣ ለሰዓቱ ያዝኩት መረጃ ይሄ ነው። ዘገባችን ቴዎድሮስ አለማየሁ፣ አመሰግናለሁ። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ለወለጋ ብሎም ለኦሮሚያ የሚቆረቆር ቁጭትና መቆርቆሩን መግለጥ ያለበት በስራ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ሰላሙም ልማቱም የተመለሰለትን እንኳን መጣ ብሎ ቆሞ የሚያጎርስን ህዝብ ሰው እንደሚጎዳ እንደሚገፋ አስመስሎ መናገር ትክክል አይደለም ነው ያሉት ጠቅላይ ሚኒስትሩ። ሀብታሙ ተክለስላሴ ዝርዝር ነው። በእነዚያ ክፉ ዓመታት ውሎ መግባት አርሶ መብላት ብርቅ ነበር። ተፈጥሮ ያደላችለት ቀዬ ያመረተውን ቡና ያገኘውን ሰብል ይሸጥበት መንገድ አልነበረውም። መድኃኒት ቢፈልግ የለም፣ ሕክምና ቢያስፈልገውም አያገኝም። ጭንቀት፣ ግድያ፣ ትርምስ፣ ስርዓት አልበኝነት፣ መፈናቀል አካባቢው ጋር ተያይዘው የሚነሱ ትርክቶች ሆኑ። ወለጋን የምድር ገነትነቷን አስረስቶ የጭንቀት ደሴት አደረጋት። በዝነት ጥግ አነኛቱ ብሎ ያለውን ዘርግፎ የሚሰጥን ህዝብ የከፋ ስም ለማሰጠት ብዙ ተለፋ፣ ብዙ ተደከመ። በእነዚያ ጊዜያት የመደመር መንግስት የዛሬዋን ቀን ለማየት ከሸማቂ ጽንፈኛ ጋር መተናነቅ ነበረበት። ከህዝብ ጋር ተባበረ። በአንድ እጅ ህግ ማስከበር፣
በሌላ እጅ ቃልን በተግባር የመለወጥ ትንቅንቅ። ዛሬ ያ ሁሉ ውርጅብኝ፣ ያ ሁሉ ግብግብ፣ ሰላምና ረፍት እጦት አልፎ ወለጋን ወደሚመጥናት ክብሯ መመለስ ተችሏል። ነቀምቴ አቧራ ልብሳቸው የነበሩ ሰውንም ተሽከርካሪውንም ለይተው የማያስተናግዱ ግን ከጉያ የተገኙ ማዕድንና ሰብሎቿን ማመላለስ የማይታክቱ መንገዶቿ በማይገባቸው ገጽ ነበሩ። ዛሬ ሰፍተዋል፣ ተውበዋል፣ አሸብርቀዋል። አይደለም በምሽት በቀን ሰው ዝር የማይልባቸው እነኚሁ መንገዶች እምቦቀቅላ ሕፃናት የነገ ተስፋ ወጣቶች የሚቦርቁባቸው የሚዝናኑባቸው ሆነዋል። ተመልካች የማያምነው ታዛቢ የማይቀበለው እስከ መሆን የደረሰው የተፈጠረ ስዕል እንዴት አደራችሁ አሰኝቷል። ኡጋዳይ ነቀምቴ ቡልተኒ ኡጋዳይ ነቀምቴ ነጋዳይ ነው እንጂ እውነት ነው። ነቀምቴ አደራችሁ፣ ነቀምቴ ሰላም ነው ይሉናል። ከዚህ በላይ መጎዳት አለ? ነቀምቴ ውስጥ ያለ ሰላም፣ ነቀምቴ ውስጥ ያለ ፍቅር፣ ነቀምቴ ውስጥ ያለው የወንድማማችነት ስሜት ከወለጋ አልፎ ለመላው ኢትዮጵያ አይበቃም? እንኳን ደህና መጣ ብሎ ቆሞ የሚያጎርስ ህዝብ ሰው እንደሚጎዳ እንደሚገፋ አስመስሎ መናገር ትክክል አይደለም። በእርግጥም የትላንት የወለጋ መልክና የዛሬ እውነት ለየቅል ናቸው። ምዕራብ ነው እንደ አቅጣጫው ፀሐይ ይጠልቅበታል የተባለው ቀዬ ጭራሽ ፀሐይ መውጫ ሆኗል። የታቀፈውን በረከት የተላበሰውን ግርማ መመንዘር ጀምሮ የኦሮሚያም የኢትዮጵያም የምስራቅ አፍሪካን መለወጥ ተስፋ ሆኖ ብቅ ብሏል። የከንፈር መምጠት ምዕራፍ ተዘግቶ እንደ ትላንቱ ስለ ሰላም የሚመከርበት ጠመንጃው የታል የሚባልበት ሳይሆን ቀጥሎስ የቱን እናልማ ዶማና ካፋውን አምጡ የሚባልበት ሆኗል። ይህ ሁሉ የሆነው በሰላም ስለ ሰላም ነው። በህዝብና መንግስት የአንድ ልብ መካሪነት ከ7 ዓመታት በፊት የጠቅላይ ሚኒስትሩ ቃልም ይሄው ነበር። ሰላማችሁን ጠብቁ፣ ልማቱን ለኛ ተውት። አመሙቱም ሲኬኝ ዲነግዴቴ አካታ ከሚን ናኖ ኬኝ ብየ ኬኝ ጅሬ ደርገጎ በረቴ ሀርከ ኪሴ ካወቴ ከራአበቱ ከን አባሆ ጂጎ ናገንጀል አሁን ርብርብ የምናደርገው ልማት ላይ ነው። እንዴት ክልላችንን እንዲሁም ሀገራችንን ቀይረን የተማረውም ወጣት ያለ ስራ እንዳይቀመጥና የስራ ባለቤት እናድርገው የሚለውን በትኩረት እንሰራበታለን። እናንተም ሰላማችሁን ጠብቁ፣ ልማቱን እኛ እናመጣለን። ነገኝ ከሰን ይገዳ ኢሰካን ኢሰአለጅኑ ሰፈጎጁ ሩሙት ፍኔቱ ዋጅጅራቹን ግን ይህ የወለጋ ዳግም መወለድ የነቀምቴ አስደናቂ ፍካት ተቃርኖ ውሉ ግጭትና ሰላም እጦት ገበያው ላደረገው ጽንፈኛው ቡድን ትልቅ መርዶ ሆኖ ተከስቷል። እንደ ትላንቱ የጦር መሳሪያ ላንቃ ያልተዘጋበት ዋይታና ጭንቀት የነገሰበትን ቀዬ አብዝቶ ይፈልገዋልና ካለበት ድምፁን እያሰማ ነው። የህዝብ ፎይታን ባላየ ማለፍ መርጦ የትላንት ስሙን እፈልገዋለሁ መልሱ ማለት ጀምሯል። መቆርቆር ግን ስሪቱም ተፈጥሮም ይህ አልነበረም። የተቆረቆረ ህዝቤን ያለ የሚያደርገው አቧራውን ማራገፍ ጸጋውን መግለጥ ነው። ሁንዳኦል ነምኒ ወለጋፍ ቁቀሙ ነምኒ ኦሮሚያፍ ቁቀሙ ከሁሉ በላይ ለወለጋ የሚቆረቆር ለኦሮሚያ የሚቆረቆር መቆርቆርና ቁጭቱ በግልጽ መታየት ያለበት በስራ ነው። ስራን ጀምር፣ የጀመርነውን እንጨርስ፣ አዲስ እንጀምር። ብዙ እድል አለን፣ ብዙ መስራት እንችላለን። ያንን በማድረግ ለሁሉም የምትበቃውን ብዙ ምሁራንን ማፍራት የምትችለውን ወለጋ ለመላው ኢትዮጵያ እንድትሆን ለማድረግ በጋራ እንድንቆም አደራ ልላችሁ እወዳለሁ። እርግጥ ነው ነቀምቴ ታድሮባታል፣ ወለጋ ተሰንብቶበታል። በህዝብ መሻት፣ በመደመር መንግስት ያልተቋረጠ ትጋት። የመደመር መንግስት ሁሉም የኢትዮጵያ ክፍል ባለው ጸጋ ልክ እንዲለማ እየሰራ ይገኛል። የወለጋ አካባቢም ከዚህ ትሩፋት ተቋዳሽ መሆን ጀምሯል። አሁን በወለጋ ምድር የሰላምና የልማት አየር ነው የሚነፍሰው። ጌታቸው ባልቻ ዝርዝሩን አዘጋጅቶታል። ከላይ አረንጓዴ ምንጣፍ የለበሰ ከውስጥ ደግሞ ወርቅን ጨምሮ ሌሎች ማዕድናትን ያቀፈ ነው የወለጋ ምድር። ዓመቱን ሙሉ የሚፈሱ ወንዞች ከለም መሬት ጋር የታደለ የቡና ምርቱን ከሀገር አልፎ ለዓለም የሚያጠጣም ነው። ይህ ጸጋ ግን የአካባቢውን ገጽታ ሳይቀይር ዘመናት አልፈዋል። ዛሬ ግን ታሪክ ተቀይሯል። እንደ ቄጦ ያሉ ወንዞች ይህንን ለም መሬት አረስርሰው የተትረፈረፈ ምርት የሚሰጡበት ጊዜ ነው። ሀረ ቄጦን ሄክታር ኩመሸን ማቲ ኩመኩዳን ኦል እትገርጋረሙ ከንደንዴኩን
ዛሬ የቄጦ መስኖ ፕሮጀክት 5000 ሄክታር መሬት የሚያለማና 10000 አባወራ ተጠቃሚ የሚያደርግ ነው ስንል የጅምር ነው። ማስፋት ያስፈልጋል። በሰላም ጦት ብዙ የልማት ፕሮጀክቶች ተጀምረው ቆመዋል። የሰላምና የልማት ስራ እንዲሁም ራስን ለመቀየር በጋራ መቆም በጣም አስፈላጊ ነው። ወደ ልማት መመለስ አለብን የምንልበት ጊዜ አሁን ነው። የወለጋ ህዝብ ለልማት ያለውን ፍላጎት በተደጋጋሚ አሳይቷል። አካባቢው ያለው የተፈጥሮ ሀብት ከዘመናዊ ቴክኖሎጂና ከመንግስት ትኩረት ጋር ከተቀናጀ ለኢትዮጵያ የብልጽግና ጉዞ ትልቅ ሞተር መሆን እንደሚችል በተጨባጭ ተረጋግጧል። ኢትዮጵያ ያላት የተፈጥሮ ጸጋ ለመስራት ዝግጁ የሆነ አመራር የአመራሩን መንገድ ተከትሎ አመራሩንም ጭምር ገፍቶ ወደ ልማትና ወደ ስራ መግባት የሚችል ህዝብ እስካለ ድረስ አገሪቱን በአጭር ጊዜ መለወጥ የሚቻል መሆኑን የሚያሳይ ነው። በተለይ አሁን በወለጋ በሁሉም ዞኖች ያደረግነው እንቅስቃሴ ለኔ በግሌ ወለጋ ብዙ ጊዜ ከልማት ጋር ሳይሆን ከጸጥታ ችግር ጋር ማያያዝ በጣም የተለመደ በሆነበት አንዳንዴ አሁን ሳስበው ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ማስቸጋሪ ተደርጎ የሚሳልበት አካባቢ መጥተን በዚህ ደረጃ እጅግ በጣም ተስፋ ሰጪ የሚባል እንቅስቃሴ የታየበት ህዝቡም የታየውን እንቅስቃሴ ማድነቅ ብቻ ሳይሆን የበለጠ ጎልቶ እንዲወጣ የበለጠ እንዲጠናከር ለማድረግ ሙሉ ቁርጠኝነት ያሳየበት ሆኖ ስላየሁት በጣም ትልቅ ነገር ነው የተሰማኝ። ከሀገራዊ ለውጡ ጅማሮ አንስቶ የመደመር መንግስት በሁሉም የኢትዮጵያ ክፍል ልማትን ለማድረስ ሌት ተቀን እየሰራ ይገኛል። የወለጋ አካባቢም ከዚህ ትሩፋት ተቋዳሽ መሆን ጀምሯል። ሁሉም የኢትዮጵያ አካባቢ እንደ ጸጋው ልማት እንዲደርሰውም እየተደረገ ነው። ይህ ሲሆን ደግሞ ሀገር በጋራ ድምር ውጤት የምትበለጽግበት በር ይከፈታል። በከ ከሚት ማሎጀን ወልቲ ዳሚ አክብያት ህዩማ ኬሳኑ ባሱ ደንዳ ጅጅረማ ኡመተ ኬኝ ቶኮን ኬኝ ጥቁ ደንደው አካታ ከምን ኡሙ ደንደኝ ጀኔ ወጀን የት ቦታ ምን ብንሰራ እየተደምሮ እንደ ሀገር ከድህነት ሊያስወጣን ይችላል። እያንዳንዳችንን ተጠቃሚ የሚያደርግ ልማት እንዴት ማምጣት እንችላለን ብለን በትኩረት ከሰራን ይህ ስርዓት ለሁሉም እኩልና ሁሉን አቃፊና ተጠቃሚ የሚያደርግ ከሆነ ዘላቂነት ይኖረዋል። የኛ መንግስት ኦሮሚያን፣ ሶማሌን፣ አፋርን፣ አማራን፣ ሲዳማን ይቀይራል። እኛ ኢትዮጵያውያን የአንዳችን መኖር ለሌሎቻችን መቆም ምክንያት ነው። ጎጃም ያመረተው ለሸዋ ይተርፋል። ወለጋ ያመረተው ለጎንደር ይደርሳል። በወለጋ ያለው ሀብት ከአካባቢው አልፎ ሀገርን የሚመግብ ስለመሆኑም የነቀምቴ ከተማ ነዋሪዎች ያረጋግጣሉ። በቀያችን ሰላምና ልማት ካለ ከራሳችን አልፈን ለሌሎች እንተርፋለን የሁል ጊዜ ቃላቸውም ነበር። ይሄ የፉድ ኮምፕሌክስ እየተዘጋጀ ያለው ፋብሪካ በአጠቃላይ በምዕራቡ ኢትዮጵያ ላለው ከምዕራብ ኢትዮጵያም አልፎ እንደ ኢትዮጵያም ከኢትዮጵያ ውጭም የአቅርቦት ችግርን የሚፈታል የሚል እምነት አለን። ይሄ ግብዓት ሲሰራ ለክልል ወይ ደግሞ ለዞን ብቻ ተብሎ አይደለም የሚሰራው። እንደ ምዕራብ ኢትዮጵያ በዚህ ዙሪያ የሚገኘው የበቆሎ ምርት በጣም በብዛት ወደ ሌሎች ክልሎች ለሌሎች ሀገራትም ቫልዩ ጨምረን ተጠቃሚ ሆኖ እንደ ሀገር አገሪቱን ከተማውን ማሳደግ የሚችልበትን ሁኔታ ለመፍጠር ከምንም በላይ ጠቃሚ ነው ብዬ ነው። አሁን በወለጋ ምድር የሰላምና የልማት አየር ነው የሚነፍሰው። ለሙሽርነት አጅተው ስሟን ነቀምቴ ብለው የሰየሟት ከተማም ብርሃን ወጥቶላታል። ነቀምቴ ማለት በነገራችን ላይ ታጨች ማለት ነው። ትርጉሙን ታውቅ እንደሆነ አላውቅም። መች ታጭታ ነበርና እኔ እንደማየው አሁን ነው የታጨችው። ሙሽራ መስላ የተኳለችው ልትዳር የተዘጋጀችው አሁን ነው። አይ ቲንክ ብልጽግና ሊሞሽራት እንደመጣ ነቀምቴ አሁን እንደታጨች ያየነው። እኔ እንግዲህ እዚህ ከተማ ነው ተወልጄ ያደኩት። 3-4 አካባቢ እስኪ ፕላን እናዘጋጅ ብለው ከንቲባው የጀመሩት ነው። በ20-30 እንኳን እንደርሳለን ብለን ያሰብነው የዚህ ነክ ያደረሰን እኛም ከገመትነውና ካሰብነው በላይ ህዝባችንና መንግስት በጋራ ሰርቶ ይሄን ትርጉም ያለው ለውጥ እንደመጣ ያሳየን ነው። የመደመር እሳቤ መሰረቱ አብሮ ማደግ ነው። የመደመር መንግስትም አሁን ላይ እያንዳንዱ የኢትዮጵያ ክፍል የሀገራዊ የብልጽግና ጉዞ አካል እንዲሆን ልዩ ትኩረት ሰጥቶ እየሰራም ይገኛል። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርሶ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄ አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን
ታላቅ መድረክ አዘጋጅቷል። ከባለሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርስዎም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባ በኢቢሲ ድረገጽ ወይም በተዘጋጀው የውድድሩ የኦንላይን ፕላትፎርም በኩል ከሰኞ የካቲት 16 2018 ጀምሮ መመዝገብ ይችላሉ። ኢትዮ ስታርታፕ። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ኢትዮጵያ በባዕዳን ጫናና በውስጥ ሽኩቻ የባህር በሯን እንድታጣ ሆናለች። በመደመር መንግስት የተነሳው የባህር በር ባለቤትነት ጥያቄ ኢትዮጵያዊ ህብረትን እያመጣም ይገኛል። ኢትዮጵያም ከህግ አግባብ ውጪ ያጣችውን የባህር በር ጥያቄ ለማስመለስ ታሪክን በአስረጅነት ታቀርባለች። መቅደላዊት ደረጀ በዚህ ላይ ዝርዝር አዘጋጅታለች። ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። የአሰብ እውነት ይህ ነው። ታሪክ ጥሩም መጥፎም ገጽታ አለው። ከባህር በር ባለቤትነት ከወደብ አስተዳዳሪነት ጋር በተያያዘ በኢትዮጵያ ያለው ሀገራዊ ሀሳብም ይሄው ነው። በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ሲጀመር አሰብ የኢትዮጵያ አንጡራ ሀብት ነው። ጣሊያን ኤርትራን በቅኝ ግዛት ከመያዟ በፊት ጁሴፔ ሳፔቶ የተባለ ጣሊያናዊ በአሰብ ዳርቻ መርከብ ማሳረፊያ ቦታ ይፈልግና ይገዛል። በወቅቱም ቦታውን የሸጡለት 2 ወንድማማቾች የነበሩ ሲሆን ይህንንም የጊዜው መንግስት ወደ መሀል ሀገር መረጃ የሚደርስበት መንገድ የዘገየ በመሆኑ መረጃው እንዳልደረሰው ይነገራል። ከዓመታት በኋላም ጣሊያን ኤርትራን የመውረር ውጥኗ ተሳካና ግዛቷንም ለማስፋፋት ወደ አፋር በመጠጋት ባለግመሉን የኢትዮጵያ ድንበር ጠባቂውን የአፋር ህዝብ ለመደለል ስትሞክር ማን ሰምቷት? አፋሮች እኛ ኢትዮጵያውያንን ነው ያሉት። የዛ ባለባት ከነበሩ ትልልቆቹ 2 ሰዎች ሁለቱም መሐሙድ ያሲንና ጋዓስ እና ሌሎቹም መሪዎች የነበሩ ሰዎች በሙሉ ኢትዮጵያውያን ነው የመረጡ ዊዛውት ያለ ጥርጣሬ። ጣሊያን ተሸንፋ ከኤርትራ ስትወጣ በ1952 ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ ተወሰነ። በ1955 ፌዴሬሽኑ ፈርሶ ኤርትራ ሙሉ በሙሉ ከኢትዮጵያ ጋር ስትዋሃድ እስከ 1983 ዓ.ም ኢትዮጵያ 90% ወጪ ገቢ ምርቷን እየላከችና እያስገባች የአሰብ ወደብን መጠቀሟን ታሪክ መዝግቦ አስቀምጦታል። በ1983 ዓ.ም ኢትዮጵያን የሽግግር መንግስት ሲረከብ በባዕዳን ጫና ውስጥ በመሆን ኢትዮጵያን ከባህር ጋር የነበራትን ትስስር አቋረጠ። ችግሩ ከትውልድ ትውልድ ቢሻገርም የመደመር መንግስት ደግሞ የባህር በር ማጣት ህጋዊነት የጎደለው መሆኑንም ታሪክን አስረጅ አድርጎ ይጠይቃል። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። የወደብ ጥያቄ ለኢትዮጵያ ቅንጦት ሳይሆን ሀገርነትን የማስቀጠል ጉዳይ በመሆኑ የባህር በር ይገባናል ጥያቄው እልባት የሚያስፈልገው ሀቅ ነው። ባህላዊ የግጭት መፍቻ ስርዓቶች ዘላቂ ሰላም ለመገንባት እንደዚሁም ጊዜና ወጪ ለመቆጠብ የጎላ ሚና ያላቸው በመሆኑ
በፍትህ ትራንስፎርሜሽን እቅድ በማካተትም እየተሰራበት ይገኛል። ባህላዊ የግጭት መፍቻ ስርዓቶች በተለያዩ ክልሎች ተግባራዊም እየተደረጉ መሆኑ ተጠቅሷል። በቀለ ተመስገን ዝርዝር አለው። በኢትዮጵያ የሚገኙ የተለያዩ ብሔረሰቦች ለዘመናት ሲጠቀሙባቸው የቆዩት የሀገር በቀል የግጭት አፈታት ስርዓቶች ማህበራዊ ሰላምን ለማስጠበቅና እርቅን ለማውረድ ያላቸው ፋይዳ ከፍተኛ ነው። እነዚህ ስርዓቶች ከመደበኛው የፍትህ አሰጣጥ በበለጠ በይቅርታ በካሳና በማህበራዊ ትስስር ላይ ትኩረት የሚያደርጉ ናቸው። በኢትዮጵያ የተለያዩ አካባቢዎች የሚተገበሩት እነዚህ የሰላም ግንባታ እሴቶች በተለይም በገጠር አካባቢዎች አሁንም ድረስ ዋነኛ የፍትህ ምንጭ ሆነው እያገለገሉ ይገኛሉ። ከነዚህ መካከል የኦሮሞ ህዝብ የገዳ ስርዓት እና የጃርሱማ ሽምግልና አንዱ ሲሆን በውስጡም የግድያ ወንጀልን በደም መፋሰስ ፋንታ በካሳ የሚፈታበትን የጉማ ስርዓትና ሴቶች ሰላም ለማውረድ የሚጠቀሙበትን የስንቄ ተቋምን ያካተተ ነው። የፍትህ አገልግሎትን ተደራሽ ከማድረግ አንጻር ባህላዊ ፍርድ ቤቶች ትልቅ ሚና እየተጫወቱ ይገኛሉ። ተደራሽነትን እንግዲህ በብዙ መለኪያዎች መግለጽ እንችላለን። በቅርበት አገልግሎትን ከማግኘት አንጻር፣ ከወጪ አንጻር መግለጽ እንችላለን። በእነዚህ ሁሉ መለኪያዎች በጣም ጥሩ የሚባል ውጤት ያመጣንበት ነው። በኦሮሚያ ክልል በባህላዊ ፍርድ ቤት ከተደራሽነት አንጻር ኦልሞስት በኦሮሚያ ቀበሌዎች ሁሉ ባህላዊ ፍርድ ቤቶች ተቋቁሟል ማለት እንችላለን። ብዙ መዛግብቶች በዛ እየታዩ ነው። ትልቅ ለፍትህ ስርዓቱ እፎይታን ያመጣ ነው ብለን ማንሳት እንችላለን። በተመሳሳይ በአማራና በትግራይ ክልሎች የሚዘወተረው የሽምግልና ስርዓት በሃይማኖት አባቶችና በሀገር ሽማግሌዎች መሪነት ተበዳዮች ጥፋታቸውን አምነው በይቅርታ እንዲታረቁ በማድረግ ረገድ ትልቅ ስኬት እያስመዘገበ ይገኛል። በአፋር ማህበረሰብም የራሱ የሆነ ያልተጻፈ ባህላዊ ህግ ወይም ማዳአ ያለው ሲሆን በማሮ ሸንጎ አማካኝነት ግጭቶችን በሰላማዊ መንገድ እንደሚፈታ ይታወቃል። የሲዳማ ብሔረሰብ በበኩሉ በአፍኔ የውይይት ስልት እና በጉዱማሌ አደባባይ በሚሰጡ ውሳኔዎች ማህበራዊ ሰላሙን ሲያስጠብቅ ቆይቷል። ሌሎችም እንደ ጉራጌው የጆካ ሸንጎ፣ የከፋው ቶሞና የወላይታው ሀላቃ ስርዓቶች ማህበረሰቡ በራሱ ሴትና ባህል ተመርቶ ችግሮቹን እንዲፈታ ሲረዱት የቆዩ የሀገር በቀል እውቀቶች ናቸው። በደቡብ ኢትዮጵያ በርካታ ብሔረሰብ ያለበትም አካባቢ ስለሆነ እያንዳንዱ ብሔረሰብ የራሱ የሆነ የግጭት አፈታት መንገድ አለው ወይም ባህል አለው። ለአብነት ወላይታ ላይ ዱቡሻ ብለን መውሰድ እንችላለን። ጋሞም እዛው የዱቡሻ ስርዓት አለ። የጋሞ ስርዓቱን ስንመለከት ለአካባቢያችን ለሀገራችን ተምሳሌትም ሊሆን የሚችል የእርቅ አፈታት ስርዓት አለ። ከዛም አልፎ ኮንሶ ላይም አለ። ወደ ቡርጂም ብንሄድ የግጭት አፈታት ሲስተሙ አለ። እነዚህን እያዳበርን ለቀጣይ ለመንግስትም አቅም ሆኖ እንዲወጡ የማድረግ ጉዳይ እንሰራለን የሚል ነገር ነው ያለው። ባህላዊ የግጭት መፍቻ ስርዓቶች ጊዜንና ወጪን ቆጣቢ በመሆናቸው በፍትህ ትራንስፎርሜሽን እቅድ በማካተት በትኩረት እየተሰራበት ይገኛል። የባህል ግጭት መፍቻ ዘዴዎች እንደየአካባቢ የተለያየ ስያሜ ያላቸው እና እነዚህ እስካሁን ድረስ በሚገባ ስራ ላይ ያሉ ህብረተሰቡ ይጠቀምባቸዋል። ብዙ ፋይዳቸው ከፍተኛ ነው። ብዙ ቁጥር ያስተናግዳሉ። በህግ ፕሮብሌም የህግ ችግሮች የምንላቸው ከመሬት ከውርስ ከልጅ እንትን ሌሎች ግጭቶች ተያይዞ ከግጦሽ መሬት የማያስተናግዱት ጉዳይ የለም። ይጠቀምባቸዋል። እነዚህን ነገሮች እንዴት ነው በአግባቡ እውቅና ሰጥቶ ተግባራዊ አድርጎ እያደረጉትን ያለው ሚና የበለጠ ጎልብቶ እንዲጫወት ማድረግ ያለ በሚለው ኢሹ ነበር እና ይህንን ነገር በዚህ የትራንስፎርሜሽን ጀምረ ነው ይሄው የጋራ ጉባኤ ውስጥ በጣም ዳብሮ ክልሎችም ኦን አድርገውት ዛሬ 8 ክልሎች ያንን ህግ አውጥተዋል። እስከ ዛሬ ወደ 3 ሚሊዮን 4 ዋናው የኦሮሚያ ቀደም ብሎ የጀመረው ነው። ሲዳማ፣ ደቡብ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ አማራ፣ ሀረሪ፣ አፋር እነዚህ ሁሉ ተግባራዊ ማድረግ በአጠቃላይ አሁን እናንተ በምንነጋገርበት ጊዜ 6 ሚሊዮን የሚጠበቅ የሚገመት ህዝብ እኛ ኖርማሊ እውቅና በሰጠነው አግባብ መሰረት ማለት ነው በእነዚህ ፍትህ አግኝቷል። መንግስት እነዚህን እሴቶች ይበልጥ ለማጠናከርና ከዘመናዊ የፍትህ ስርዓት ጋር በማቀናጀት ለሀገር አቀፍ ሰላምና መረጋጋት እንዲውሉ ትኩረት ሰጥቶ እየሰራ መሆኑም ተገልጿል። እነዚህ የሀገር በቀል የእርቅ መንገዶች ለኢትዮጵያ ዘላቂ ሰላም መሰረት በመሆናቸው ትኩረት ሊሰጠው እንደሚገባም ተጠቅሷል። የመደመር መንግስት በቆላማ አካባቢዎች ያለውን የተፈጥሮ ጸጋ በልማት ጥቅም ላይ እንዲውል የተለያዩ የመስኖ ፕሮጀክቶችን ገንብቶ ወደ ስራ ገብቷል። በቅርብ ዓመታት የተጀመረው የቆላማ አካባቢዎች የበጋ መስኖ ልማት ትርክት ቀያሪ ስራም እየተከናወነበት ነው የሚገኘው። አቤል ሙልጌታ
የመደመር መንግስት ኢትዮጵያን የአፍሪካ አህጉር የብልጽግና ተምሳሌት የማድረግ ውጥንን ይዞ ወደ ተግባር ገብቷል። ለዚህም ነው ከፍተኛ የህዝብ ቁጥርና የመሬት ሀብት የሚሸፍነውን የገጠሩን ህዝብ ማሻገር ላይ በትኩረት እየሰራም ያለው። የገጠሩን እምቅ የመልማት አቅም በፍጥነትና በፈጠራ ማንቀሳቀስ እንደሚገባም በማመን አርሶ አደሩና አርብቶ አደሩን ማዕከል ያደረገ የልማት ስራ እየተሰራም የሚገኘው። ግብርናው በከፍተኛ ትኩረት ዘመናዊነትን እንዲላበስም መስራት ግድ መሆኑንም በመረዳት ከዝናብ የተላቀቀ ግብርና እንዲተገበር በቆላማ አካባቢዎች ያለውንም ሰፊ የእርሻ መሬት እንዲለማ ትኩረት ሰጥቶ እየሰራ ለመሆኑ ማሳያው ደግሞ በባሌ ተራሮች ብሔራዊ ፓርክ በመነሳት የሚፈሰው የወልመል ወንዝን የዘመናት ብክነት ጉዞ የገታበት የልማት ስራም አንዱ ነው። የወልመል መስኖ ፕሮጀክት ግንባታ በማጠናቀቅም የደሎመናና ሀረርና ቡሉቅ ቆላማ ወረዳዎች ላይ ታሪክ መቀየርም ተችሏል። የአካባቢው ማህበረሰብ ደግሞ የተለያዩ የግብርና ስራዎችን በተለይም በቆሎ፣ ስንዴና ማሾን እያለሙ የህይወት ዘይቤያቸውንም መቀየርም ጀምረዋል። ከዚህ በፊት በምኞት ደረጃ እንጂ ሰርተን እንደዚህ ፍሬ አይተንም አናቅም። 1 ሄክታር ደግሞ እንደዚህ ዘርቶ 1 ሄክታር ባለቤት ሰብል የሆነ ሰው የለም ከኔ ጭምር ማለት ነው። ዛሬ ይሄን 1 ሄክታር ሙሉ በቆሎ ይዘን በማየታችን በጣም ትልቅ ደስታ ነው እና ትልቅ ተስፋ ነው የሰጠን። ጀልሲ ከና ከማታከየት ዋን ጉዳ ዲፍዳዳ ከቢያት ከናቲ ይህንን መስኖ እንደኔም እንደ ቀበሌያችንም በጣም ትልቅ ነገር አድርጌ ነው የማየው። እኛ ጋር በመድረሱ ትልቅ እድል ነው። ድሮ ዘርተን ዝናብ ስንጠብቅ ይቀርና እህሉም ቀንጭሮ ይጠፋል። አሁን ግን ዘርተን ውሃ እናጠጣለን፣ ማዳበሪያም እንጠቀማለን። ባስኔ ሴረን ቢቅልቺኔ ጣውስ ወንጅሩ ማራት ጎኔ ሴረን ቢቅልቺኔ ባሳጂ ማሾተና ይሄ ማሾ ድሮ አልነበረም። ሰው የሚያገኘውን የተለያየ ሰብል ነበር የሚዘራው። አሁን በኩታ ገጠም ነው የምንዘራው። ማሾ ደግሞ ጥሩ ገበያ ያለው ነው። አሁን በመስኖ ዝናብ ሳንቸገር እያመረትንበት ነው። አምና ጥሩ አምርተናል። ዘንድሮም ፈጣሪ ይመስገን ጥሩ ምርት እንጠብቃለን። ይህ የመስኖ ፕሮጀክት 12000 ሄክታር በላይ መሬት የማልማት አቅም ያለውና 20000 አባወራዎችንም ተጠቃሚ ያደረገም ሆኗል። በቀደሙት ዘመናት በቆላማ አካባቢዎች የግብርና ልማት እንደሚሆን መረዳት እንኳን ለአርብቶ አደር ለመንግስትም የሚታሰብ አልነበረም። የሶማሌ ክልል ባለፉት ቅርብ ዓመታት ደግሞ ግብርና ላይ በተሰራ ስራ ትርክት ቀያሪ ክንውኖችም ታይተዋል። የመስኖ ስራ ጅምሮቹም ተጨባጭ ለውጥን እያሳዩም ይገኛሉ። ይሄ የዛሬ 4-5 ዓመት አካባቢ ብትመጡ ግመሎች የሚውሉበት አካባቢ ነው። ምንም አይነት የግብርና እንቅስቃሴ አልነበረም። ግን ሰዎች ተደራጅተው ዲያስፖራ የሆኑ የዚሁ አካባቢ የክልሉ ተወላጆች 196 ሄክታር አካባቢ የተለያዩ አትክልትና ፍራፍሬ እያለሙ ነው የሚገኙት። ጠቅለል ሲደረግ በክልሉ በተለይ ከለውጡ በኋላ የዚህ የግብርና እንቅስቃሴ ከጊዜ ወደ ጊዜ እየተሻሻለ ነው ያለው። እንደ ሀገር የምግብ ዋስትናን በማረጋገጥ ትርፍ አምራች ኢኮኖሚ ለመገንባት የሚደረገው ጥረት የመደመር መንግስት ጥቅም ላይ ያልዋሉ አካባቢዎችና እምቅ አቅሞችን ወደ ልማት እያስገባም ይገኛል። መደመር መንግስት እይታ ከገጠርን ከማሻገር አኳያ አንዱና መሰረታዊ ትኩረቱ የግብርና ትራንስፎርሜሽንን ማረጋገጥ ነው። ከዚህ በፊት በተለያዩ ምክንያቶች መልማት ሲችሉ ሳይለሙ የቆዩ መሬቶችን ወደ ልማት ማስገባት ነው። በተለይ ኢትዮጵያ በቆላማ አካባቢዎች ከፍተኛ የሆነ የእርሻ መሬት ፖቴንሻል እንዳላት ይታወቃል። ይህንን የውሃ ሀብቱንና ያልታረሰውን መሬት ከሰው ጉልበት ጋር በማቀናጀት ምርትና ምርታማነትን ማሳደግ አንዱ የትኩረት አቅጣጫችን ነው። በተለይ ደግሞ ቆላማ አካባቢ ያሉ መሬቶቻችንን በስፋት በማልማት የወጠነውን የግብርና ትራንስፎርሜሽን የገጠር ትራንስፎርሜሽን ግባችንን ለማሳካት መረባረብ ይገባናል። አሁንም በተለያዩ የሀገሪቱ አካባቢዎች ትልልቅ የመስኖ ፕሮጀክቶችን የመገንባትና ግንባታቸውም የዘገዩትን እንደ መገጭ ያሉ ፕሮጀክቶችን በፍጥነት ለማጠናቀቅና ወደ ስራ ለማስገባት የመደመር መንግስት እየሰራም ይገኛል። ኢትዮ ቴሌኮም የሚዲያ ስነ ምህዳሩን የሚያዘምን የቴሌስትሪም አገልግሎትና የመደበኛ ብሮድባንድ የራስ አገዝ ዲጂታል አሰራርን በይፋ አስጀመረ። አገልግሎቱ ደንበኞች ከ60 በላይ የቀጥታ ስርጭት የቴሌቪዥን ጣቢያዎችንና ከ350 በላይ ቪዲዮዎችን ያለ ሳተላይት ዲሽ በቤት ውስጥ በቀላሉ እንዲያገኙ እንደሚያደርግም ተገልጿል። ቴሌስትሪም በፋይበርና የቴሌክላውድ መሰረተ ልማት የሚቀርብ በመሆኑ ተጠቃሚዎች እስከ 4K የሚደርስ የምስል ጥራት ያላቸውን ይዘቶች
በማንኛውም የአየር ሁኔታ ያለ መቆራረጥ እንዲመለከቱ እንደሚያስችል የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ተናግረዋል። ይዘን እየመጣን ያለነው እኛ ናሽናል ዲጂታል ኮንቴንት ፕላትፎርም ነው። በዚህ ፕላትፎርም ላይ ፕሮዲሰሮች፣ ሚዲያዎች፣ ክሬቲቭ ኢንዱስትሪ ላይ የተሰማሩ ባለሙያዎች ሀሳባቸውን፣ ኮንቴንታቸውን ፕሮዲዩስ እያደረጉ ያስቀምጣሉ። ለሚሊዮኖች ተደራሽ ይሆንላቸዋል ማለት ነው። ተቋማት በዚህ ዘርፍ የተሰማራችሁ ቴክኖሎጂውን በደንብ አሟጣችሁ ተጠቅማችሁ ያላችሁንም ጥበባችሁንም እውቀታችሁንም ደግሞ ሳትገደቡ የምትለቁበት የምታደርሱበት ዲጂታል ናሽናል ዲጂታል ፕላትፎርም ነው ይዘንላችሁ የመጣ ነው ማለት ነው። ስለዚህ በቀላሉ ስትሪም የምናደርግበት ማለት ነው። 4K 8K ሃይ ዴፊኒሽን ቪዲዮ በቀላሉ ትራንስሚት ማድረግ እንችላለን የሚለውን የሚያሳይ ነው ማለት ነው። ስለዚህ እዚህ መሰረተ ልማት ላይ ቆመን ነው ምን እያደረግን ያለ ነው ማለት ነው። ይሄንን ናሽናል ዲጂታል ኮንቴንት ፕላትፎርም ይዘንላችሁ የቀረብ ነው። እንደ ሪፖርተራችን የዶማ አማረ ዘገባ ቴሌስትሪም የሚዲያ ተቋማት ለሳተላይት ኪራይ የሚከፍሉትን የውጭ ምንዛሬ እንደሚያስቀር የገለጹት ዋና ስራ አስፈጻሚዋ አገልግሎቱ የሀገሪቱን የዲጂታል 2030 ራዕይ ከግብ ለማድረስ ትልቅ ፋይዳ አለውም ብለዋል። ሀገራዊ ጠቀሜታው ምንድነው ከተባለ ወደ 98 በመቶ የሚሆነው ኮንቴንቶቻችን እየደረሱ ያሉት ወደ ቤት ወደ ቲቪያችን እየመጣ ያለው በሳተላይት ነው ብለን ሳተላይት ደግሞ በውጭ ምንዛሪ የምንከፍልበት ሬንት ብናረገው ነው ማለት ነው። ስለዚህ ምን አለው ማለት ነው የራሱ የሆነ ሊሚቴሽን አለው ማለት ነው። በተለይ እንደ ኢትዮጵያ ላለ ሀገር ደግሞ ብዙ የውጭ ምንዛሪ አይደለ በኤክስፖርት ማምጣት የሚጠበቅብን ሲሆን ክፍያዎቻችንን መቀነስ ነው የምንፈልገው። ስለዚህ ይሄን የሚያስቀርልን ይሆናል ማለት ነው። በእጅጉ ግን እኔ ተስፋ የማደርገው የክሬቲቭ ኢንዱስትሪውንና ፕሮዳክሽን ኮንቴንት ፕሮዳክሽንን ያሳድጋል የሚል ተስፋ ጥዬበታለሁ። ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። የስፖርት ዘገባ ይቀጥላል። በያላችሁበት ደስ የሚል ቅዳሜ ተመኘን። ጤና ይስጥልን።